የኢትዮጵያን የውጭ ግንኙነት መርህ ከሚወስኑ ጉዳዮች መካከል ከኤርትራና ሶማሊያ ጋር የተያያዙ አጀንዳዎች የቅድሚያውን ትኩረት ይይዛሉ። የኤርትራ ጉዳይ በቀጥታም ይሁን በተዘዋዋሪ የዓለም አቀፍ ግንኙነቱ ማጠንጠኛ ሆኖ ቆይቷል። ይህ በቅድመና ድህረ የኤርትራ ነጻነት ጊዜያት የተስተዋለ እውነታም ነው። ሶማሊያን በበኩሏ ከምታራምደው የግዛት መስፋፋት መርህ አንጻር ተደጋጋሚ የደህንነት ስጋት መጋረጧ የቅርብ ጊዜ ትውስታ ነው። ኢትዮጵያ የገጠሟት ቀጥተኛ ጥቃቶችና ዋነኛ የደህንነት ስጋቶች በአመዛኙ ከኤርትራና ሶማሊያ አቅጣጫ መቃጣታቸው ለነኛ አካላት የሚሰጠውን ትኩረትም ያጎላዋል። በቀደመው ዘመን ቱርኮች፣ ግብጾችና ኢጣሊያኖች ከነጻነት በኋላም የሶማሊያና የኤርትራ መንግስታት የፈጸሟቸው ወረራዎች ይጠቀሳሉ። ሁሉም ከውጭ የተቃጡ ተጽዕኖችና ጦርነቶች መሆናቸውም አይዘነጋም። እነኚህንና መሰል ጥቃቶችን ለማስቀረት እንዲሁም ተያያዥ ግጭቶችን ለመፍታት የሚደረጉ እንቅስቃሴዎች በአመዛኙ የኢትዮጵያ የዲፕሎማሲ እንቅስቃሴ የትኩረት አቅጣጫ ሆኖም ቆይቷል። ኤርትራን በተመለከተ ከግዛቷ ነጻነት በፊትም ይሁን በኋላ በአመዛኙ የውክልና ጦርነት አዝማሚያው ይጎላል። የአካባቢውም ይሁን የዓለም ሀያላን መንግስታት ኢትዮጵያን በተመለከተ የሚያራምዷቸውን ፖሊሲዎች ለማስፈጸም በተደጋጋሚ የኤርትራን ካርድ ሲመዙ ቆይተዋል። አንዳንድ የቀጠናው ሀገራት ጭምር በጉዳዩ ላይ ቀጥተኛ ተሳትፎ ያደርጋሉ፣ ያስተባብራሉ፣ ያስተማራሉ። ኤርትራና ኢትዮጵያ በታሪክ ሂደት ሲለያዩና ሲዋሃዱ የመኖራቸው እውነታ መጻኢውን ጊዜ በሌላ መነጽር ለማየት ይጋብዛል። በቅርብ ባይሆን እንኳን በቀጣይ ትውልዶች ዘመን በባህልና በስነ ልቦና የሚመሳሰሉት ሁለቱ ህዝቦች በተወሰነ ማዕቀፍ አንድ የመሆናቸውን እውነታ ያበዛዋል። ከዚህም በመነሳት በነባራዊ አውድ የሚስተዋለውን ከኤርትራና ሶማሊያ የሚነሱ ጥቃቶች ለመከላከል የሚደረገው የዲፕሎማሲ እንቅስቃሴ ተጨማሪ ኃይሎችንም ወደ ግንዛቤ መክተት ይፈልጋል። በኤርትራ በኩል የሚመጣውን ጫና በማስተባበር ረገድ የሱዳንና ግብጽ ሚና ከፍተኛውን ድርሻ ይዞ ቆይቷል። ከዚያም ሲዘልቅ የመካከለኛው ምስራቅ ሀገራት አስተዋጽኦ አይዘነጋም። ኤርትራንና የቀይ ባህር ቀጠናን በአረብ ተጽዕኖ ስር የማዋሉ የቆየ ስትራቴጂ ተጨማሪ እመርታ እንዲያሳይ እየተሰራ መሆኑም አያጠያይቅም። ጤና ይስጥልን ውድ የሳሎን ቲዩብ ተከታታዮች፣ በተደጋጋሚ እንደተስተዋለው ጠንካራና ሰላማዊ ኢትዮጵያ የቀጠናው የስበት ማዕከል ናት። በዚህም ሳቢያ የቅርብና የሩቅ ልዕለ ኃያላን ወዳጅነቷንና አጋርነቷን ሲሹ ኖረዋል። በአንጻሩ የአገሪቱ የፖለቲካ ኢኮኖሚያዊና ወታደራዊ ቁመና ሲኮሰምን ሁሉም በሚባል ደረጃ ጀርባቸውን ለመስጠትና የተናጠል ፍላጎቶቻቸውን ለማስፈጸም እንደማያመነቱም ተስተውሏል። በዛሬው ተረክ መሰናዷችንም ይህንን ከጠንካራ የሀገረ መንግስትና የውጭ ጉዳይ ፖሊሲ አንጻር የሚቃኘውን የኢትዮጵያን ቀጠናዊ የጂኦፖለቲካ ዋጋ ለማስቀጠል ምን መደረግ ይኖርበታል በሚለው ነጥብ ዙሪያ ጠለቅ ያለ መልከታን የምናጋራበት ይሆናል። አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ አዲስ ነገር ይዞ ብቅ ብሏል። ቤትን አካባቢ ወስነዋልና አዲስ ገጽታ በተጎናጸፈው ፒያሳ አይን ቦታ ላይ ባለ 17 ፎቅ ሁለገብ ዘመናዊና እጅግ የተዋበ ህንጻን በፍጥነት እየገነባ ነው። አራዳን ከፊቱ ወዳጅነት ፓርክን ደግሞ ከጀርባው አሰልፎ በመሃል የቤትና ቤተሰብን ፍላጎት ጠንቅቆ የሚያሟላ አፓርታማ በ4000 ካሬ ይዞታ ላይ ቀርቧል። ያሻውትን የማያጡበት የገበያ ማዕከል፣ ደህንነቱ የሚያስተማምን የመኪና ማቆሚያ፣ የስፖርት ማዘውተሪያና መዝናኛ በውስጡም በዙሪያውም እንደልብ ነው። ባለ 1 መኝታ በ49 ካሬ በ441 ሺህ ብር፣ ባለ 2 መኝታ በ95 ካሬ በ855 ሺህ ብር፣ ባለ 3 መኝታ በ130 ካሬ በ1.1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ለመጀመሪያ 10 ገዢዎች ልዩ ቅናሽ ተዘጋጅቷል። እንዲህ አይነቱ ድል ድጋሜ ስለማይገኝ አሁኑኑ በ0932 92 90 32 ይደውሉ። ሜሪት ፕሮፐርቲስ። ኢትዮጵያና ጎረቤቶቿ የትብብርና ውዝግብ አዙሪት በሚለው መጽሐፋቸው የሚታወቁት በለጠ በላቸው ከ1950ዎቹ ወዲህ ከጎረቤትና ከቀጠናው ሀገራት የሚመነጨው ጫና ኢትዮጵያ ላይ እየጠነከረና እየበረከተ መምጣቱን ይጠቁማሉ። ይህም በስፋት ከተስተዋለው የመንግስታት የርዕዮት መስተጋብር ጋር በቅርበት እንደሚተሳሰር ነው የሚያነሱት። ላብነትም በግብፁ ጋማል አብዱል ናስር የሚመራው የአረብ ሶሻሊዝምና የአንዋር ሳዳት የተጋፊነት መርህ በሶማሊያ፣ ጅቡቲ፣ በሱዳንና በኤርትራ ቀጥተኛ ጣልቃ ገብነትን በቀዳሚ ፖሊሲነት እንዲያራምድ አስችሏል። ሁሉም የግብፅ እንቅስቃሴዎች በይዘታቸው የኢትዮጵያን ብሔራዊ ጥቅም የሚጻረሩ መሆናቸውን አያጠያይቅም። በ1961 በሶማሊያ፣ በሱዳንና በሊቢያ ግራ ዘመም የሆኑ የዚያድ ባሬ የኒሜሪና የጋዳፊ መንግስታት በተቀራራቢ ወቅት ወደ ስልጣን ማማ መውጣታቸው በኢትዮጵያ ላይ አሉታዊ ጫናን አሳድሯል።
በ1980ዎቹ መጀመሪያም በተመሳሳይ በሱዳን፣ ኡጋንዳ፣ ሩዋንዳ፣ ሶማሊያ፣ ኤርትራና ኢትዮጵያ የተከሰቱት የመንግስት ለውጦች የቀጠናውን ጂኦፖለቲካዊ ሚዛን ቀይረውታል። ከዚያም ወደ የተስተዋሉ የዓለም የፖለቲካና የኢኮኖሚ ሂደቶች በኢትዮጵያ በ2010 ዓ.ም ለተከሰተው የመንግስት ለውጥ አስተዋጽኦ እንዳበረከቱ አይካድም። በተለይም ድህረ 1983 ክስተቶች የኤርትራንና የደቡብ ሱዳንን ነጻነት፣ የሶማሊያን መፈረካከስ፣ የሶማሊላንድን ከፊል ራስ ገዝ አስተዳደር ቁመና ፈጥረዋል። በኢትዮጵያና ኤርትራ መካከል ለሁለት ዓመት የዘለቀ አስከፊ ጦርነት፣ ይህንንም ተከትሎ የቀጠናው ሀገራት የኃይል አስተላለፍ መቀያየር፣ በሶማሊያ የአሸባሪ ቡድኖች መጠናከርና የእጅ አዙር ግጭት መበራከት፣ የሶማሊያ ደቡብ ሱዳንና ኤርትራ መንግስታዊ መዋቅር መዳከም፣ በሂደትም በኢትዮጵያና ሱዳን ትልልቅ የሥርዓት ለውጦች መከሰታቸውን ተከትሎ የቀጠናው የኃይል ሚዛን ዳግመኛ መፋለሱ በጉልህነት ይጠቀሳሉ። የነኚህ የፖለቲካ ኢኮኖሚያዊና ማህበራዊ ለውጦች ዳፋ የአካባቢውን ሰላምና መረጋጋት በብርቱ ፈትኖታል፣ ለውጦታልም። በታሪክ ለመጀመሪያ ጊዜ እንደ አውሮፓውያኑ አቆጣጠር በ1960 የሀገርነት ቁመና ያገኘችው ሶማሊያ ከ30 ዓመት የአህዳዊ መንግስትነት ውጣ ውረድ በኋላ የፈራረሰችበት፣ ዳፋውም ከራሱ አልፎ ቀጠናውን ብሎም ዓለምን ያመሰበት ነባራዊ ሁኔታ ተፈጥሯል። ኢትዮጵያና ሱዳን ከተራዘመ የእርስ በርስ ጦርነት ማግስት ቁልፍ ግዛቶቻቸውን ያጡበት፣ ይህም ከነባርና አዳዲስ ሀገራቱ ባሻገር ለአካባቢውም የተረፈ ቀውስ ማስከተሉ እሙን ነው። የአልበሽር አስተዳደርም ይሁን የኢህአዴግ መንግስት ዳፋ በቀጠናው ለረጅም ጊዜ የሚዘልቁ ጥልፍልፎችን አውርሰው አልፈዋል። ቀጠናው ትንሽ ሰፋ ተደርጎ ሲዳሰስም በኡጋንዳና ሩዋንዳ በተወሰነ የፖለቲካ ፓርቲና ግለሰቦች ቁጥጥር ስር የዋለ መንግስታዊ አስተዳደር የተንሰራፋበት ሂደትን ከሰቷል። የሙሴቬኒና የካጋሚ መንግስታት ይዘትና ባህሪ ከውስጥ በዘለለ ለተደጋጋሚ ቀጠናዊ ውጥረቶች መዳረጋቸው አያከራክርም። በሌላኛው ገጽታው ግን ከነኚህ ከ3 አስርታት በላይ በቀጠናው የዘለቁ አስተዳደራዊ መዋቅሮች የሚያመሳስሏቸው ባህሪያት አሉ። በተመሳሳይ ወቅት ወደ ስልጣን የመጡት እነዚህ የቀጠናው መንግስታት ለየት ያለ መቀራረብና መተባበር ቢያሳዩ፣ በሃያላን ደረጃም ወጥ የሆነ ተቀባይነት ቢያገኙ አያስገርምም። የወታደራዊ ደርግ መውደቅን ተከትሎ መንበሩን የተቆናጠጠው የኢህአዴግ ኃይል በአልበሽር ሱዳን ሲታገዝ መኖሩና ዋነኛ መሪዎቹም በግንቦት 1983 ወደ መዲናዋ የገቡት በሱዳን ጀነራል የግል አውሮፕላን መሆኑ ለዚህ አንዱ ማሳያ ነው። እንዲሁም በኤርትራና በኢትዮጵያ መንግስታት መካከል የነበረው መጠን ያለፈ ቅርበት፣ ሁሉም በትብብር የቀጠናውን ሰላምና ደህንነት ጉዳይ ለመቅረጽ በኢጋድ ማዕቀፍ ስር ያደረጉት ጥረት፣ የመለስ፣ የአልበሽር፣ ሙሴቬኒ፣ ካጋሜና ሌሎችም ግላዊ ስብዕና ለረጅም ዘመናት በተጽዕኖ ፈጣሪነት መዝለቁ በስልጣን ላይ ይኑሩም አይኑሩም ለዚህ አስተዋጽኦ አበርክቷል። ከቅርብ ጊዜያት ወዲህም መጠነ ሰፊ የሆነ የሥርዓተ መንግስት ለውጥ በቀጠናው ተስተውሏል። ከ2010 በኋላ በኢትዮጵያና በሱዳን በህዝባዊ አመጽ የተደገፉ ትልልቅ ለውጦች ተደረጉ። በ2014 መጨረሻ በኬንያ ወሳኝ በሆነ ደረጃ ታሪካዊ የመሪ ቡድን ለውጥ ተከሰተ። በግብጽም ቢሆን የሆስኒ ሙባረክ አስተዳደር በህዝባዊ አመጽ ተገርስሶ በፕሬዝዳንት ሙርሲ የሚመራው የሙስሊም ወንድማማቾች ኃይል በምርጫ ስልጣኑን ቢረከብም በወታደራዊ መፈንቅለ መንግስት ተገረሰሰ። እነኚህ ተመሳሳይ በሆነ ደረጃ የተስተዋሉ የመንግስታት መቀየር አዝማሚያዎች በተወሰኑ ሀገራት ብቻ የመወሰን እድላቸው የጠበበ እንደሆነም ይገመታል። ይልቁንም የሚያመሳስላቸውና የሚገፋፋቸው ጂኦፖለቲካዊ አመክንዮች እንዳሉ አይካድም። በሁሉም ሂደቶች ከሀገራቱ ፍላጎትና እሳቤ የዘለሉ ግዙፍ ጥቅሞችና የኃይል አስተላለፎች እንዳሉም በጉልህ ይታወቃል። የአፍሪካ ቀንድ ለረጅም ዘመናት የአንድ ፓርቲና ግለሰብ አስተዳደር የቀጠለባቸው ሀገራት የሚገኙበት ቀጠና ነው። ከ35 ዓመታት በፊት ነፃነቷን የተቀዳጀችው ኤርትራ በውስብስብ የታሪክ ጎዳና ለመዳከር ተገዳለች። ያስተናገደቻቸው አስከፊ የፖለቲካ ማህበራዊና ኢኮኖሚያዊ ውጥንቅጦችን ተቋቁማ እንደ ሀገር መዝለቋ ቢያስደንቅም በዚህ ሂደት ውስጥ የተከሰቱ ቀውሶች ግን ውድ ዋጋ አስከፍለዋታል። በተለይም ከኢትዮጵያ ጋር ያደረገችው ጦርነት ዳፋ ለተራዘመ መገለልና ማዕቀብ በር ከፍቷል። ለቀጣዩ 2 አስርታትም ለአስከፊ የኢኮኖሚ ችግር የተዳረገችበት፣ የኢኮኖሚ ጫናውንና ማዕቀቦቹን ለመቋቋም ወደ ተወሰነ ጎራ የተገፋችበት፣ በአመዛኙ መንግስታዊ የሚሆን የግለሰብ ንግድና ኢንቨስትመንት እንቅስቃሴዎች የተገቱበት፣ መደበኛ ህይወት ወደ ቅድመ ነጻነቱ የቁጥጥርና መሰረታዊ ፍጆታ አቅርቦት ያሽቆለቆለበት፣ የሀገሪቱ ዜጎች በተለይም የከፍተኛው ደጋማው አካባቢ ነዋሪ ለስደት የተዳረገበትና ከዚህም የተነሳ የህዝብ ስብጥሯ በከፍተኛ ሁኔታ የተዛባበት፣ በቀጠናውም ይሁን በዓለም ደረጃ የተገለለ ሀገርና መንግስት ለመሆን የተገደዱበት፣ በሂደቱም በአንድ ፓርቲና ግለሰብ ፍጹማዊ ቁጥጥር ስር የዋለ ስርዓተ መንግስት የሰፈነበት ሁኔታ ተፈጥሯል። ጉዳዩ ሰፋ ተደርጎ ሲታይም በኤርትራ የተስተዋለው ቀውስ ቀጠናዊ አንድምታው ይጎላል። የህዝብ ስብጥሩ መፋለስ ብሎም የኢኮኖሚና ማህበራዊ መስተጋብሩ መዛባት ሀገሪቱን ለአክራሪ እሳቤዎች ሊያጋልጣት ይችላል። ከሳህል አካባቢ የሚነሳው እንደ ቦኮ ሐራም ያለው አክራሪ እንቅስቃሴ ከኒጀር፣ ናይጄሪያና ቻድ አልፈው ወደ ሱዳንና ደቡባዊ ግብጽ አካባቢ እየደረሱ እንደሆነ ይታወቃል። የእነኚህ ኃይሎች ተጽዕኖ በቀውስ ወደ ተጠቃችው ኤርትራ ምዕራባዊ ዳርቻ ላለመድረሱ
ዋስትና ማግኘት አይቻልም። በዳርፉርም ይሁን በሶማሊያ የተከሰተውም ከዚህ የተለየ እንዳልሆነ ልብ ይሏል። በሌላ አገላለጽ ኢትዮጵያ በሶማሊያ ግንባር የገጠማት የአክራሪነትና የአሸባሪነት አደጋ በቀጣይ በደቡብ ምዕራብ ኤርትራ በኩልም ላለማስተናገዷ ዋስትና የለም። እዚህ ላይ የማይካደው ሀቅ ከ1990 እስከ 1992 ከተደረገው ጦርነት በኋላ በኤርትራና ኢትዮጵያ መካከል ያለው የፖለቲካ ኢኮኖሚያዊና ወታደራዊ ኃይል ሚዛን መለዋወጥ ነው። የቅድመ ጦርነቱ የኤርትራ የበላይነት የተቀለበሰበት፣ ለቀጣይ ዓመታት ኤርትራ በሁሉም መስክ የተጎሳቆለችበት፣ ኢትዮጵያ ውስጥ ከመለስተኛ ክልሎች ጋር መወዳደር የሚያስችል እምርታ እንኳን ማስመዝገብ ያልቻለችበት፣ በአንጻሩ ሲታይ ደግሞ ኢትዮጵያ ያለ ኤርትራ መቆም ብሎም ማደግ የምትችል መሆኗን በተግባር ያስመሰከረችበት ጊዜ ነበር። ዳሩ ግን ሁለቱ እህትማማች ሀገራት ልዩነታቸውን አቻችለው በጋራ መስራት ባለመቻላቸው ብዙ ያጡበት፣ በሂደትም የቀጠናውን ሰላምና ደህንነት ለበለጠ አደጋ ያጋለጡበት ወቅት እንደነበርም አይካድም። ሌላኛዋ ሰላማዊ ጎረቤት ሀገር ጅቡቲም ተመሳሳይ አንድምታ ያላቸው ሂደቶችን ስታስተናግድ ቆይታለች። በቀይ ባህርና ህንድ ውቅያኖስ ለሚከናወኑ የንግድና ስትራቴጂክ እንቅስቃሴዎች መተላለፊያ የሆነችው ጅቡቲ በአሁኑ ጊዜ ወደ 7 የሚጠጉ ወታደራዊና ኢኮኖሚ ሰፈሮች መናኸሪያ ናት። ጅቡቲ የአፍሪካ ቀንድን ከሰሜን አፍሪካና ከመካከለኛው ምስራቅ የምታገናኝ ቁልፍ አዋሳኝ መሆኗ የቀጠናውና የዓለም ልዕለ ኃያላንን ትኩረት እንድትስብ ረድቷታል። ወታደራዊና ኢኮኖሚያዊ ሰፈር ከመሰረቱት በተጨማሪ አዳዲስ መንግስታት ይህንኑ ለማሳካት ሙከራ ላይ መሆናቸውም ይታወቃል። ሁሉም በሚባል ደረጃ በጠባቧ ዋና ከተማ በጅቡቲ መከማቸታቸው ብሎም በቅርብ ርቀት መስፈራቸው የተሻለ ተሰሚነትና ተጽዕኖ ለማግኘት እንዲሻኮቱ በር ከፍቷል። አሜሪካ በአፍሪካ ያላት ትልቁ ወታደራዊ ማዘዣ በጅቡቲ ይገኛል። እንዲሁም ቻይና ከሀገሯ ውጭ የከፈተችውና የሰርጓጅ መርከብ ጣቢያ ጭምር ያለው ወታደራዊ ሰፈር መገኛም ናት። እነኚህ የዓለም ልዕለ ኃያላን አንዱ ከሌላው የበለጠ መሆኑን ለማሳየት ቢወዳደሩ ብሎም በጅቡቲና በቀጠናው ያላቸውን ተጽዕኖ ለማጎልበት ተጨማሪ እንቅስቃሴ ቢያደርጉ አይገርምም። በጅቡቲ የሚገኘውን ዋነኛ የአውሮፕላን ማረፊያ በበላይነት ለመጠቀም ቢሽቀዳደሙ የተሻለ ቴክኖሎጂ ባለቤት መሆናቸውን ለማሳየት በጨረር መሳሪያ ቢተነኳኮሱ ሳይቀር ላይደንቅ ይችላል። ከሁሉም በላይ የሚያስፈራው ግን ሁሉም ወታደራዊና የኢኮኖሚ ሰፈር ያላቸው ኃይሎች የጅቡቲን መንግስት ትኩረት ለመሳብና በተጽዕኖአቸው ስር ለማዋል ሊሄዱ የሚችሉበት ርቀት ነው። በዚህ ረገድ የቻይናውያን ግስጋሴ ያስፈራል። የወታደራዊ ጣቢያቸውና የሰርጓጅ መርከብ ሰፈራቸው በከፍተኛ ሚስጥር ከመጠበቁም ባሻገር በአቅራቢያው የሚገኘውን የዱራሌ ወደብ መቆጣጠር ችለዋል። ኢትዮጵያ በዋነኝነት ስትገለገልበት የቆየችውን አሮጌውን ወደብም የመዝናኛ ቀጠና ለማድረግ በሚል ሰበብ ከአገልግሎት ውጭ እያደረጉት ነው። የዚህን አጠቃላይ አንድምታ መገመቱ በእጅጉ ወሳኝ ነው። ቁልፍ ወደቦችና መተላለፊያዎችን የመቆጣጠሩ ርብርብ ከጅቡቲ ተሻግሮ ወደ ተቀሩትም የቀጠናው ሀገራት እየተስፋፋ ነው። ኤርትራ፣ ሶማሊላንድ፣ ሱዳንና ሶማሊያ የአካባቢውንና የዓለም ኃያላንን ትኩረት መሳብ ከጀመሩም ሰነባብተዋል። የአፍሪካ ቀንድ የሚባለው አካባቢ የነዚህ የፖለቲካ፣ ኢኮኖሚ፣ ወታደራዊና ስትራቴጂያዊ ኃይሎች መሻኮቻ ሆኗል። ሂደቱ በቀጣይ እንደሚብስም ይታመናል። እነኚህ የጎረቤት ሀገራት በምን ደረጃ የውሳኔ ሰጪነት ሚናቸውን አስከብረው ይዘልቃሉ የሚለው ጥያቄ ቀዳሚ ትኩረት የሚሰጠው የህልውና ጉዳይም ሆኗል። ኢትዮጵያን በቀጠናው ያላትን ብሎም የምትሻውን ጥቅም ለማስከበር የሚጠበቅባት ትግል የዛኑ ያህል ይጨምራል። በዚህ ደረጃ መንቀሳቀስ ካልቻለችም የሚታጣው ብሔራዊ ጥቅም የትየለሌ ነው። ለዚህም ነው የኢትዮጵያ የባህር በር ጥያቄ ፈጽሞ ያልፈጠነ እንዲያውም በእጅጉ የዘገየ ተደርጎ ሊወሰድ የሚገባው። እነኚህ የቀጠናው ነባራዊ ሁኔታዎች እየጎላ የመጣውን የሶስተኛ ወገኖች ተጽዕኖ ለማስተባበብ እድል የሚሰጥ ነው። ላብነትም የጅቡቲ ዱራሌ ወደብን የማስተዳደር መብት ለቻይና ኩባንያዎች መሰጠቱ ለወታደራዊ ሰፈራቸው ካለው ቀረቤታ ጋር ተደማምሮ መተላለፊያውን በዋናነት ለምትገለገልበት ኢትዮጵያ አንድምታው የጎላ ነው። በቀደሙት ዘመናት በነጻነት ይስተናገዱ የነበሩ የገቢና ወጪ ዕቃዎችና አገልግሎቶች በሶስተኛ ወገን ቁጥጥር ስር መከናወናቸው ጉዳቱ ያመዝናል። ይህ በተለይም የጅቡቲ ወደቦች ከኢኮኖሚ ፋይዳቸው ባሻገር የኢትዮጵያ የደህንነትና የስትራቴጂ ጉዳዮች ጭምር መከወኛ መሆናቸው ሲታሰብ በሶስተኛ ወገን መልካም ፍቃድ ስር መዋላቸው እውነታ ተጨማሪ ትኩረት እንዲሰጠው ያስገድዳል። በሰሜን በኩልም ኤርትራ ተመሳሳይ አካሄድ የመከተል አዝማሚያ ማሳየቷ ተስፋ የተጣለበትን አማራጭ የወደብ አገልግሎት የማግኘት ሂደትን ገና ከመነሻው አስተናክሎታል። እናም ጥያቄው ከወደብ ተጠቃሚነት ወደ ባህር በር ባለቤትነት ከፍ እንዲል አስገድዷል። በእርግጥ ተለዋዋጭነቱ የሚበዛው የኤርትራ መንግስት ፖሊሲ ከመካከለኛው ምስራቅ ሀገራት ጋር የሚከተለው የግንኙነት አቅጣጫ ለኢትዮጵያ አስቸጋሪ እንደሚሆን አስቀድሞም የሚገመት ነበር። ቀድሞ እንደ ኢራን፣ ኳታርና ቱርክ ካሉ ሀገራት ጋር የጠበቀ ግንኙነት የነበራት ኤርትራ የወታደራዊና ዲፕሎማሲያዊ መስመሯን በድንገት ወደ ኤሚሬትስ ከቅርብ ጊዜያት ወዲህ ደግሞ ወደ ሳዑዲ አረቢያ ስትቀይር ዓላማው ግልጽ ነው። ይህ ሁኔታ ኤርትራ በየመን ጦርነት ለሁለቱም ጎራዎች በተዋረድ ከሰጠችው
ወታደራዊ አገልግሎት አንጻር በተለይ የአሰብ ወደብን ማከራየት ሲታይ ሀገሪቱ ምን ያህል ስትራቴጂያዊ ፋይዳዋን ለውጭ ግንኙነቷ እንደ መሳሪያ የመጠቀም አዝማሚያ እንዳላት ያመለክታል። በተጨማሪም እንደ ስትራቴጂክ የግንኙነት መርህ አቅጣጫ ወርቅን የመሳሰሉ የማዕድን ሀብቶቿን ወደ እነኚህ አጋሮቿ የመላክና በመልሱም የተለያዩ ድጋፎችን የማግኘት ልማድ አዳብራለች። በሱዳንም ተመሳሳይ አካሄድ የመከተል አዝማሚያ ይታያል። አሁን ካለው መስቀልቅል በፊት ሀገሪቱ እንደ ሩሲያ፣ ቱርክና ኢራን ካሉ ኃይሎች ጋር ጠንካራ ግንኙነት መስርታ እንደነበርም አይዘነጋም። በሂደቱም በቀይ ባህር ዳርቻ የሚገኙ ቁልፍ ወታደራዊና ስትራቴጂያዊ ይዞታዎቿን ለነኛ አካላት የማከራየት ሙከራ ላይ እንደነበረች ይታወሳል። እንደ ኤርትራ ሁሉ በየመን ጦርነትም በኢራን ወገን እስከ መሰለፍ ደርሳ ነበር። ከፕሬዝዳንት በሽር መንግስት መወገድ ወዲህ ደግሞ በሁለት ኃይሎች ተከፍላም ቢሆን ከዩናይትድ አረብ ኤሚሬትስና ሳዑዲ አረቢያ ብሎም ግብጽ ጋር የጠበቀ ወዳጅነት ፈጥራ በቀይ ባህርም ይሁን በየመን ጦርነት ተመሳሳይ እንቅስቃሴ ስታደርግ ቆይታለች። እዚህ ላይ ዋነኛው ነጥብ እነኚህ የመካከለኛው ምስራቅ ሀገራት የውስጡ ዝግባቸውን ወደ አፍሪካ ቀንድ የማምጣታቸው እውነታ ነው። ከባህረ ሰላጤው የጎራ መከፋፈል ወዲህ በአፍሪካ ቀንድ የመንግስታቱ የግንኙነት አቅጣጫ በፍጥነት የመቀየር አዝማሚያው ጎልቷል። ይህ በተለይ በሶማሊያ፣ በሱዳንና በኢትዮጵያም ጭምር ተስተውሏል። በኤሚሬትስና ሳውዲ አረቢያ መፎካከር ቱርክ ተመልሳ ወደ ቀጠናው መምጣቷም ተጨማሪ ነጥብ ነው። ቻይናም እንዲሁ በአካባቢው ያዳበረችውን የኢኮኖሚ ብሎም የስትራቴጂ የበላይነት ከግምት በማስገባት ተከታታይ የአሜሪካ አስተዳደሮችና የአውሮፓ ኃይሎች ተመጋጋቢነቱ የሚያመዝን ጥረትን እንዲጀምሩ ምክንያት ሆኗቸዋል። በተለይም ፕሬዝዳንት ትራምፕ አፍሪካን በተመለከተ የተከተሉት ቻይናንና ሩሲያን ከአህጉሩ ማስወጣት ላይ ያተኮረ ፖሊሲ ለዚህ ጥሩ ማሳያ ተደርጎ ይወሰዳል። አሜሪካና አውሮፓ በተከታታይ ቻይና ለአፍሪካ ያቀረበችውን የ50 ቢሊዮን ዶላር የመሰረተ ልማት ግንባታ እርዳታ የድጋፍ ማዕቀብ የሚስተካከል መርሃ ግብር መንደፋቸው የቱን ያህል በአህጉሩ ጉዳይ የመቀደም ስሜት እንዳደረባቸው ያሳያል። የምዕራብ ኃይሎችና የቻይና ሩሲያ ኢትዮጵያን በተመለከተ የተከተሏቸው ተጻራሪ አካሄዶችም የዚህ ሽኩቻ ነጸብራቅ ተደርጎ ሊወሰድ ይችላል። በኢትዮጵያ የተከሰተው የውስጥ አለመረጋጋት ለነኚህ የቀጠናውም ይሁን የዓለም ሀያላን ጥሩ የመግቢያ ቀዳዳ ፈጥሯል። በውስጥ ችግሩ ምክንያት ወጥ የሆነ የግንኙነት መርህ መከተል ስላልተቻለም ለሶስተኛ ወገን ጣልቃ ገብነት መንገድ ከፍቷል። በሂደትም ሀገሪቱ ለከፍተኛ የዲፕሎማሲ የፖለቲካና የኢኮኖሚ ጫና ተደርጋለች። እነኚህ ጣልቃ ገብነቶችና ጫናዎች በበኩላቸው የሀገሪቱን ሁለንተናዊ ቁመና በእጅጉ ፈትነዋል። በተለይም የዓለም አቀፍ ግንኙነት መርህዋንና ቁመናዋን እንድትፈትሽ አስገድደዋታል። በመርህና በዘላቂ ሀገራዊ ጥቅም ላይ የተመሰረተ የውጭ ግንኙነት ፖሊሲ የመንደፉንና የመከተሉን አስፈላጊነትም አጉልተዋል። በቀጠናውም ይሁን በዓለም ደረጃ የሚከናወኑ የመንግስታት ግንኙነቶች ይበልጥ እየተወሳሰቡ መምጣታቸውን መገመት አያዳግትም። በአካባቢው ከሚገኝ ከየትኛውም ሀገር ጋር የሚደረግ መስተጋብር ከሁለትዮሽ ማዕቀፍ ባሻገር የሶስተኛ ወገኖችንም ፍላጎት ከግምት ማስገባት እንደሚኖርበት ግልጽ ነው። ለአብነት ያህል የኢትዮጵያና ሱዳን ግንኙነት ከሁለቱ መንግስታት ባሻገር የሌሎች ኃይሎች ነጸብራቅ ሆነ ሰነባብቷል። በተለይም ሱዳኖቹ በራሳቸው መቆም የማይችሉና በውስጥ የፖለቲካ ሽኩቻቸው የተከፋፈሉ መሆናቸው ለሶስተኛ ወገኖች ጣልቃ ገብነት አመቺ መደላደል ፈጥሯል። በሌላ አገላለጽ በሱዳን ያሉ ተጻራሪ የፖለቲካ ኃይሎች ስልጣን ላይ ለመቆየትም ይሁን የበላይነትን ለመጎናጸፍ የነዚህ ውጫዊ አካላት ድጋፍ መሻታቸው አይቀሬ ነው። ተወደደም ተጠላ የወቅቱ የቀጠናው ዲፕሎማሲ ሁሉም አካሄዱን የሚያሰላበትና ለአሸናፊነት የሚያደባበት የካርታ ጨዋታ መልክን ይዟል። ጥልፍልፎቹም የዛኑ ያክል ተወሳስበዋል። ከ5 እና 10 ዓመታት በፊት በአስከፊ የውስጥ ኢኮኖሚና ፖለቲካዊ ይዞታ ስር ስትዳከር የቆየችውና የውጭ ግንኙነት ቁመናዋ ተንኮታኩቶ የነበረችው ኤርትራም ባልገመተችው መንገድ የቀጠናው የኃይል ስበት ማዕከል ሆናለች። በ2 ዓመት ተኩል ጊዜ ውስጥ የሽግግር ሂደቱን አገባድጄ ሀገሪቱን ወደ ዲሞክራሲያዊ አስተዳደር አሸጋግራለሁ በሚል ተስፋ በ2011 ወደ ስልጣን የመጣ የፖለቲካ ኃይል ሱዳንን ወደ አስከፊ የፖለቲካ አዘቅት ውስጥ መርቷታል። በጅቡቲም ተመሳሳይ በሆነ መልኩ በሁለት ዋና የኢሳ ጎሳ አባላት ማለትም ማምሰንና አብጋል መካከል የሚደረግ የፖለቲካ ስልጣን ሽኩቻ የሀገሪቱን የፖለቲካ ህይወት ሊቆጣጠር እስካለንበት ወቅት ዘልቋል። እስካሁን ያሉት ሁለቱ ፕሬዝዳንቶች ጉለት አጥቂዶንና ኢስማኤል ኡመር ጊሌ የማምሰን ቤተሰብ አባላትና ዘመዳሞች መሆናቸው ቀጣዩን የመሪ ምርጫ ይበልጥ ተጠባቂ ያደርገዋል። በነጻነቷ ዜማ በማመሰኖችና በአብጋሎች መካከል የፖለቲካ ስልጣንን በዙር ለመቆጣጠር ስምምነት መኖሩ ጉዳዩን ይበልጥ ያወሳስበዋል። የፕሬዝዳንት ኡመር ጊሌ በእድሜ መግፋት በሚቀጥሉት ጥቂት ዓመታት ሊኖር የሚችለውን ውጥረት ያመለክታል። በተጨማሪም ከውስጥ የፖለቲካ ሽኩቻው ባሻገር ውጫዊ ጫናዎቹ የሚያስከትሉት የመንግስት አስተዳደር ይዘት ለውጥም ነገሩን ይበልጥ አሳሳቢ ያደርገዋል።
በእነኚህ ሁሉ ውስጣዊና ጂኦፖለቲካዊ መስተጋብሮች ምክንያት የኢትዮጵያ ጠንካራና ሰላማዊ የመሆን ዕጣ ፈንታ ከምኞት ባሻገር ከፍተኛ ስራ እንደሚጠይቅሙን ነው። ኢትዮጵያ ካለ ቀጠናው ለብቻዋ ጠንካራና ሰላማዊ ሆና ልትቆም አትችልም። በአካባቢው የሚፈጠሩ በጎም ይሁን አሉታዊ ክስተቶችን በአግባቡ ማጤን የሚያሻውም ለዚህ ነው። በዙሪያዋ ያሉ የደካማ መንግስታት ስብስብ ኢትዮጵያንም ወደ ባሰ አዘቅት ሊጎትት እንደሚችል ማሰቡ አይጎዳም። በፖለቲካ ማህበራዊና ኢኮኖሚያዊ ችግሮች የተተበተቡ የጎረቤት መንግስታት ለንከኖቻቸው ኢትዮጵያን ተጠያቂ ቢያደርጉና ጣት ቢቀስሩ አይገርምም። በተለይም ኢትዮጵያ በራሷ የውስጥ ችግሮች በተጠመደችባቸው ወቅቶች ይገባናል የሚሏቸውን የመብት ጥያቄዎቻቸውን ለማረጋገጥ ቢታትሩ እምብዛም አይገርምም። ለዚህ ሁሉ ክፍተት መንስኤው በኢትዮጵያ በቅርብ ጊዜያት የተስተዋሉ አለመረጋጋቶች፣ ግጭቶችና ይፋዊ የእርስ በርስ ጦርነቶች መሆናቸው አይካድም። እንደ ኢትዮጵያ ያለ የቀጠናው ትልቅ ሀገር የውስጥ እክል ሲገጥመው ለተቀናቃኞች በር መክፈቱ ተፈጥሯዊ መሆኑ አያከራክርም። ከዚህ አንጻር ተከታታይ የሶማሊያ መንግስታትና የፖለቲካ ኃይሎች ለየትኛውም አይነት ድክመቶቻቸውና ችግሮቻቸው ብሎም ለፖለቲካ ፍጆታቸው ማስፈጸሚያ ኢትዮጵያን ተጠያቂ ቢያደርጉ፣ ሱዳን በአባይ ወንዝ ተጠቃሚነትና በጋራ ድንበሩ ጉዳይ ኢትዮጵያን እግር በመጎተት ብትወነጅል፣ ደቡብ ሱዳንም የኑዌርና የአኝዋክ ጎሳዎችን ድንበር ተሻጋሪ ግጭት በመንተራስ በተለይ የአኝዋክ ጎሳ አባላት ከኢትዮጵያ እየተነሱ ያጠቁኛል የሚል ተደጋጋሚ ክስ ብታቀርብ እምብዛም አይደንቅም። ሁሉንም ወንጀላዎች የሚያመሳስላቸው ነገር ቢኖር ኢትዮጵያ አንጻራዊ የውስጥ መዳከም በሚያጋጥማት ወቅት ጎልተው መከሰታቸው ነው። በእነኚህ ወቅቶች ድንበር ተሻጋሪ ጥቃቶች ይበረክታሉ፣ የይገባኛል ጥያቄዎች ያንሰራራሉ፣ ተጨማሪ ድርድሮችና ውይይቶች እንዲደረጉ ጫናዎች ከያቅጣጫቸው ይጎርፋሉ። የኢትዮጵያ የውስጥ ሰላም መልሶ ሲያንሰራራና በቀጠናውም ይሁን በዓለም መድረክ ያላት የዲፕሎማሲ ወታደራዊና ኢኮኖሚያዊ ብሎም የፖለቲካ ቁመና መደርጀት ሲጀምር ደግሞ እነኚህ አካላት የወዳጅነትና የትብብር ማዕቀፍ አራማጅ ይሆናሉ። ይህንን ነባራዊ አውድ በመገንዘብ የቅድሚያ ዝግጅት ማድረግ ብሎም ዘላቂ የድርጊት መርሃ ግብር መንደፉ ብቸኛው አማራጭ ነው። የውስጥ ሰላም መረጋገጥም ለዘላቂ ቀጠናው ግንኙነት ብቸኛው ዋስትና እንደማያበጅ ግልጽ ነው። ይልቁንም በቀጠናውና በአህጉሩ የሰላምና ደህንነት ብሎም የፖለቲካ ወታደራዊና ዲፕሎማሲያዊ አጀንዳዎች ላይ ንቁና ቀጥተኛ ተሳትፎ ማድረግን ይፈልጋል። በተለይ የአፍሪካ ቀንድን በተመለከተ ከየትኛውም ሀገር በላይ የቀጠናው ደህንነትና ልማት ኢትዮጵያን እንደሚመለከት ማስገንዘብ፣ ይህንንም በሚመጥን መልኩ መዘጋጀት ያሻል። የሶማሊያም ይሁን የደቡብ ሱዳን የውስጥ አለመረጋጋት ያለ ኢትዮጵያ ቀጥተኛ ተሳትፎና ይሁንታ ሊፈታ እንደማይችልም ይታወቃል። በተቀሩት የቀጠናው አካባቢዎችም የሚስተዋሉ የሰላምና ደህንነት እጦቶች እንዲሁም የጂኦፖለቲካ ውስብስቦች የኢትዮጵያን ትኩረትና ጣልቃ ገብነት ይፈልጋሉ። ይህ ሁኔታ በአካባቢው በአህጉሩና በዓለም ኃይሎችና መድረኮች ጭምር በስፋት ይታወቃል። አሜሪካም ትሁን ቻይና፣ የአውሮፓ ህብረትም ይሁን የመካከለኛው ምስራቅ ሀገራት ከኢትዮጵያ ጋር የትብብር ማዕቀፍ የማበጀት ፍላጎታቸው ከዚህ ተጨባጭ ሁኔታ ይመነጫል። እዚህ ላይ ቁልፉ ነጥብ ኢትዮጵያ ለዚህ የሚመጥን የፖሊሲ ማዕቀፍ ከማዘጋጀቷና በስነ ልቦናና በሰው ኃይል ብቁ ሆና ከመገኘቷ ተጨባጭ እውነታ ላይ ይመሰረታል። ከቀጠናው ብሎም ከዓለም የጂኦፖለቲካ ውስብስቦች አንጻር ሁሉንም በወጥነት የሚያካትት የግንኙነት ፖሊሲ መንደፉም ይሁን መተግበሩ አይታሰብም። ዳሩ ግን ሰነዱ የጋራ ተጠቃሚነትን፣ ወዳጅነትን፣ ትብብርንና ዘላቂ ሰላምና ደህንነትን ያገናዘበ መርህ መከተሉ ሁሉንም ወገን ያስማማል። ከሁሉም በላይ የኢትዮጵያን ብሔራዊ ጥቅም በዘለቄታው የሚያረጋግጥ በጋራ ተጠቃሚነትና በሰብአዊ እሴቶች ላይ የተመረኮዘ ሊሆን ይገባዋል። ኢትዮጵያ ስለፈለገች ብቻ ቀጠናውና ዓለም ሰላም አይሆኑም። ኢትዮጵያ ስለተዘጋጀች ብቻም የተቀረው ክፍል ኢትዮጵያን በተመለከተ አዎንታዊ ሐሳብን አያራምድም። ነገር ግን አጠቃላይ ዝግጁነቱና ሁሉንም አማራጭ ከግምት አስገብቶ መንቀሳቀሱ አማራጭ የለውም። ብሔራዊና ዘላቂ ጥቅምን የሚያስከብር የውጭ ግንኙነት መርህ ሲባልም ተዋረዱ በአግባቡ ሊታወቅ ይገባዋል። የትኛውም የግንኙነት ማዕቀፍ በምኞትና በቀናነት ላይ ሊመሰረት አይችልም። ውስብስብ ፍላጎቶችና የጥቅም ሰንሰለቶች በሚበዙበት የዓለም ግንኙነት ሂደት ውስጥ ነባራዊና ተጨባጭ ሁኔታዎችን የተመረኮዙ መርሃ ግብሮችን መንደፉ ለነገ የሚባል ስራ አይደለም። ለእያንዳንዱ የቅርብም ይሁን የሩቅ አገርና ኃይል የሚመጥን ፖሊሲና የአፈጻጸም ቅደም ተከተል ማበጀቱ የቅድሚያ ትኩረትን ይፈልጋል። የውጭ ግንኙነት መርሁና ተግባበሩ በግልጽ ሊነደፍ፣ ዓላማና ግቡም በማያሻማ መንገድ ሊበጅ ይገባል የሚለውም የምሁራን ጠንካራ ምክረ ሐሳብ ነው።